በጣም አጥቃይስ እንደዛህልኝ ይመጣለው ይተደበሽ ነገር አንተ አትወድም እኮ ግን እንደዚህ ወጣች ነው። እሺ በጣም አልፈልግም ዳጊ በቃ ቁጭ በል እንዴ። የዛን ቀን እያልኩሽ ነበር። ያው አብርሃም ደውሎ ብዙ ነገር ነበር ያለኝ፣ ለዛም ነበር ይቅርታ የጠየኩሽ እና አሁን ግን አያገባኝም በቃ አንቺን ደግሞ አስቀይሜሻለሁ። በዙ ዙሪያ ብዙ ነገር በጥሩ ሁኔታ እየተደዋወለም ቢሆን በማንኛውም አይነት ምክንያት በየትኛውም አይነት አጋጣሚ እኔ አንቺን እርዳታ ከፈለኩኝ አንቺም የኔን እርዳታ ከፈለግሽ እየተደዋወልን እየተገናኘንም ቢሆን ጥሩ ነገር ብንፈጥር ደስ ይለኛል። አንተም ያው ልጅህን ለማየት እኛ ጋር ችግር የለም። እኛ እንደራሳችን ስናወራ እናንተ ጋር ችግር ካለ አናውቅም። ከዛ ውጪ ግን ይሄ መገናኘት ምናምን መደዋወል ምናምን ያስፈላጊ ነገር ነው ብዬ አላስብም። ማለት ይሄ ምናልባት ሀሳብ ካለሽ የራስሽን ሀሳብ እኔ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ እንግዲህ የሜሪን ቅሌት ይዤላችሁ መጥቻለሁ ማለት ነው። ሜሪ ሩታን እንደዚህ ሁኚ እንደዛ አድርግ እንደዚህ ብላ ያኔ ብዙ ነገር በብዙ ነገር በህይወቷ ውስጥ የምገብታ ምታቦካ ምታጋግረው ሜሪ መሆኗን ያው ሁላችንም የምናውቀው ሲሆን ሜሪ እንግዲህ እንደምታዩት ከላዳጊ በሚጠጣው መጠጥ ውስጥ የሆነ ነገር አድርጋ ጠጣ እያለች ብታስገድደውም እሺ እያለ እስካሁን ድረስ አልጠጣም ነበረ እና ከዚህም አንፃር በዚህ ሁኔታ ዳጊ ከሜሪ መራቅ የቻለ በዚህ ሁኔታዋን ነው ማለት ነው። ያው አላስፈላጊ ቅርቤታ አላስፈላጊ ነገር እያደረገች ስለነበረ ነው ዳጊ ከሷ ያራቃ ማለት ነው። እና በዚህ አንፃር ደግሞ እና በእንደዚህ አይነት ሁኔታ ራሷን በእንደዚህ አይነት ሁኔታ የጣለች ሜሪ እንግዲህ ሩታንም እንደዚህ አድርጌ እንደዛ ሁኚ እንደዚህ አድርጊ ምናምን እያለቻት የማይሆነው ምክርና የማይሆነው ትምህርት እያስተማረቻት ሩታ እንግዲህ ዛሬ ላይ ትዳሯ አታለች ማለት ነው። ትዳሯን ያጣችው እንግዲህ የአጉል ስራ አጉል ራቁት ቪዲዮ አጉል መጠጥ ውስጥ የሆነ ነገር መጨመር ምናምን ነውና ይሄ ሁሉ ከብዙ ችግር አልፎ በቃ ዋነኛ አብርሽ ጋራ ችግር ፈጥሮ ዛሬ ላይ ሩታን ይቅርታዋን አለማመን ከሰው ጋር ማስታረቁን አለማመን ጓደኝነትም አለማመን እህትነቷን አለማመን በጣም ከብድ ነገር ያደረገ መጠጥ ውስጥ የጨመረችውን አስካሪ ነገርና ራቁት ቪዲዮ ማቅረጿ ማለት ነው። ይሄን ሁሉ ደግሞ እንደ መፍትሄ ያመጧት እና ሜሪ ነበሩ። ከዛ አንፃር አሁን እንደምታዩ አብርሽ ሩታ ምን ያክል በቃ አላምንም የሚል ነገር ልቡ ላይ አሳድሮ እንደሆነ የሚያሳየው ነገር ከሄርሜላ ጋራ ጓደኛ እንሆን ደውለሽ የፈለግሽው ነገር ጠይቅኝ እኔም ጠይቅሻለሁ ከዛም አልፎም እህታሞች ሆነን አብረን በምታስፈልግኝ ጊዜ አብረሽ ሆኜ በምታስፈልግኝ ጊዜ አብረሽኝ ብትኖሪ ያለችው እንግዲህ ሩታ ከነሜሪና ከነዳኒ መራቅ ፈልጋ ከነሱ ጋራ የአብርሽ ባልነትም ቀርቶ ከሄርሜላ ጋራ ያለ ጥላቻን ቀርቶ ከነሱ ጋራ ህይወቷን ለመቀጠል ፈልጋ ነበረ። ያም ሆነ ግን አብርሽ በቃ መታረቃችን ብቻ በቂ ነው፣ ሰላም ማውረዳችን ብቻ በቂ ነው። ጓደኝነት አላስፈላጊ ስልክ መደዋወል አያስፈልገንም። በኋላ ሌላ ችግር እንደዚህ አይነት ነገር አስከትሎ ሌላ ችግር ይመጣል ብሎ በማፍራት እንግዲህ ጓደኝነትን እህትነትን ጠይቀው ነበረ። ሩታ እንግዲህ በቃ መታረቃችን ካልቀረ እንደ ቤተሰብ አንድ ላይ ብንሆን እኔም ወደ እናንተ ስታስፈልጉኝ በሚያስፈልገኝ ጊዜ ወደ እናንተ እየመጣው እናንተም እንደዚህ ወደ እኔ እየመጣችሁ አብርሽ አንተም ልጅህም በቃ በነፃነት መጥተህ አይተክ እየሄድክ እኔም ደግሞ ሄርሜላ ባስፈለገኝ ሰዓት አንድ ነገር ሊጠይቃት ከፈለኩኝ አንድ ነገር እገዛ ስትፈልግ እንድንደዋወል እንድንገናኝ አንዳችን ከአንዳችን ጋራ ጓደኛ እሽታሞች ሆነን ቀረቤታችን ሞር ብናቀርበው ብትልም አብርሽ ግን ነው
አይሆንም ነው ያለ። ምክንያቱም አይሆንም ያለ ምክንያት ሩታ ነገ እነዚህ ልጆች መሰለን ሜሪና ዳኒ ይቀይሯታል፣ ይመክሯታል፣ በኋላ ነገሮች ሁሉ ይበላሻሉ የሚል ነገር ስለያዛ እንጂ ሩታን ጠልተዋትና ሩታን ሳያምነት ቀርቶ አይደለም። በአብርሽና በሩታ መካከል እያተፈጠረ ነገር ሙሉ በሙሉ ማለት ይቻላል ሩታ ራሷ ፈጥራ ያደረገች ነገር ሳይሆን በሰው ምክር ሩታ በሰው ምክር ያደረገችው ነገር ነው፣ ሁሉንም ነገር ማለት ነው። እና ለዛ ነው አብርሽ እንግዲህ ዛሬ ላይ ሄርሜላ ጓደኛ እንሁን እህታሞች እንሁን ስትል ነው ያላ ማለት ነው። አብርሽ ምንም ቢሆን ያ ልጁ አባት ነው፣ የሩታ ልጅ አባት ነው። ሩታም ደግሞ የሉሉ እናት ናት እና እነሱ መቼም ቢሆን በመካከላቸው ሉሉ እስካለ ድረስ እና አብርሽ እና ሩታ ምንም ቢደራረቁ ተራርቆ አይቀሩም። ሜቢ ማለያያት ያለ ነው፣ በእነሱ አልተጀመረም ሀብሎ ማለት ነው። እና ሀተ ቢለያዩ ራሱ እነሱ ታሪቆ ማይራቁን ሰዎች ናቸው። ሉሉ አድጎ የሆነ ነገር ላይ በትምህርት ምርቃት በቃ በሁሉም ነገር እነዚህ ሰዎች እድሜ ልካቸውን አብርሽና ሩታ ይገናኛሉ። በቃ የፈለጉት የግል ላይፍ ይኖራቸው፣ የፈለገ ሩታም ሌላ ታግባ አብርሽም ያግባ፣ የፈለገ ነገር እንኳን ቢፈጠር አብርሽና ሩታ ዞሮ ዞሮ እስከ እድሜ ልካቸው ይገናኛሉ። ምክንያቱም ይሄ ልጅ እስካለ ድረስ በመካከላቸው ምንም ለያየችው ነገር የለም። ገብቷችኋል? ከዛ አንጻር ደግሞ አብርሽ አላማናት ማለት አይደለም፣ ግን ነገ ሌላ ሰው መጥቶ ሩታን ይቀይራታል። ያን ጊዜ ከሄርሜላ ጋራ ደግሞ አሁንም ድጋሚ አላስፈላጊ ጥላቻ ይመጣል በማለቱ ይሆናል ብዬ አስባለሁ። ኤፍሬም ደግሞ ይቅርታ መጠየቅክ ትክክል ነው። ሲጀመርም ዝም ብለህ አንተ የገባህበት ቦታ ምናልባት እውነት ነው ብለህ ያወራው ነገር ነው። እውነት ነው ብለህ በማውራትም አብርሽን አስቆጥተህ ነበር። ይቅርታ ማድረግ አሪፍ ነውና ይቅርታ መጠየቅክ በጣም ደስ የሚል ነው፣ ትልቅነት ነው። ያው ቤተሰብ ናችሁ እናንተ ተነጋግራችሁ እናንተ ትፈታላችሁ። ደስ የሚለው ነገር መታረቃችሁ ነው ማለት ነው። እና ሩታዬ እንግዲህ ሁሉንም ነገር ሰላም እያደረገች ነው፣ ሰላም እየፈጠረች ነው። በጣም እውነት በቃ አሁን ከልብ እንደጠናከርሽ የሚያስታውቅ የሚያሳይ ቪዲዮ ነው እየተሰራ ያለ አሁን ላይ። በቃ ሩታ ሁሉ ሰው የሚጠብቃት በእንደዚህ አይነት ሁኔታ ነውና አሁን ደግሞ ሉሉ አመት ሞላው እንዴ እያልኩ ነው። ሩታና ደስታ የሉሉን ልደት እያከበሩ ምናምን ያው የተቀረጸ ቪዲዮ ወጥተዋል መሰለኝ። እንግዲህ ሉሉ ግን አመት እንደሞላው እኔ አላስታውልም። አመት ሞልቶታል ወይ እላችኋለሁ ቤተሰብ። እና ይመቻችሁ፣ ይቅናችሁ። ላይክ አድርጉኝ ፕሊዝ፣ ሰብስክራይብ አድርጉኝ ቤተሰብ ሁኑ ማለት ነው።